በቅርቡ የነጻነት ጣሰው የፖለቲካ ንግግር በወሎ የክልልነትና የማንነት ጉዳይ ላይ አዲስ ክርክር አስነስቷል። የወሎ ዴሞክራሲያዊ ፓርቲ ፕሬዝዳንት የሆኑት ነጻነት ጣሰው በንግግራቸው ወሎ የአማራ ብቻ አይደለም የኦሮሞ የአርጎባና ያገው ነው ሲሉ ተደምጠዋል። ንግግሩ ወሎ የአማሮች መነሻ ነው ለሚሉት ቁጣ ምክንያት ሆኗል። በወሎ ውስጥ የተለያዩ ብሔሮች መኖራቸው የታወቀ ቢሆንም ነገር ግን ባለቤትነት ወይም ክልልነትን ማን ይወስናል የሚለው ዋና የፖለቲካ ጥያቄ ሆኖ ቀርቧል። የኢትዮጵያ ሕገ መንግስት ክልሎችን በብሔር በቋንቋና በማንነት መሰረት ይከፋፍላል። ወሎ በአሁኑ የአስተዳደር ማዕቀፍ ውስጥ በአማራ ብሔራዊ ክልላዊ መንግስት ስር ይገኛል። ከዚህ አንጻር አንዳንዶች ንግግሩን ከሕገ መንግስት ጋር የሚጋጭ መሆኑን እያነሱ በመተቻት ላይ ናቸው። በወሎ ታሪክ ውስጥ የተለያዩ ብሔሮች መኖራቸውና የአካባቢ ስያሜዎች በዘመን ሂደት መቀየራቸው በታሪካዊ ጥናቶች ውስጥ የሚነገር ጉዳይ ነው። የታሪክ ተመራማሪው ኤምሬትስ ፕሮፌሰር ባህሩ ዘውዴ የኢትዮጵያ ታሪክ ከ1847 እስከ 1983 በተሰኘው መጽሐፋቸው መግቢያ ላይ በ1262 ይኩኖ አምላክ የሚባል የአማራ መሪ የዛጉዌን መንግስት ገርስሶ አዲስ ስርወ መንግስት ለማቋቋም ቻለ ይሉና የይኩኖ አምላክ መነሻ ዛሬ ወሎ የሚባለው አካባቢ እንደነበረ ይጠቁማሉ። በዚሁ መጽሐፋቸው ገጽ 12 ላይ ደግሞ ከኦሮሞ ፍልሰት በኋላ በአካባቢው በሰፈረው የኦሮሞ ነገድ ስም ወሎ ተብሎ የሚጠራው ክልል ቀደም ብሎ አማራ ይባል ነበር የሚል የማያሻማ አገላለጽ ተጠቅመዋል። የሆነው ሆኖ ነጻነት ጣሰው ብዙ ወሎዮችን ሰብስበው እንዲህ ያለ የምርጫ ቅስቀሳ ማድረግ መቻላቸው ማነጋገሩን ቀጥሏል። ለአብነት መሐመድ ይመር የተባለ አስተያየት ሰጪ የስብሰባውን ምስል አያይዞም ይህ ሁሉ ደጋፊ ካላቸው የወሎ ነገር በርትቷል ማለት ነው። ከበስተጀርባ ያለው ድብቅ ሴራ ከባድ ነው። ለክልሉ እንታገላለን የሚሉትን በአክራሪ ሃይማኖታዊ ትግል ተወጥረዋል። ክልሉ ግን ሊበተን ጫፍ የደረሰ ይመስላል ብሏል። ሜላት ሰለሞን የመነን ልጅ በተሰኘ የፌስቡክ ገጽ የቀረበ መከራከሪያ ደግሞ እንዲህ ይቀጥላል። አቶ ነጻነት ጣሰውና የወሎ ህዝብ የክልልነት ጥያቄ። የወሎ ህዝቦች ዴሞክራሲያዊ ፓርቲ ኦዴፓ ፕሬዝዳንት የሆኑት አቶ ነጻነት ጣሰው ሰሞኑን ወሎ የአማራ ብቻ አይደለም የኦሮሞም የአርጎባም ያገውም ነው የሚል በውስጡ መርዝ ያዘለ ንግግር በአደባባይ አድርገዋል። እውነት ለመናገር አቶ ነጻነት ጣሰው በአደባባይ ህግ ጥሰው ጭምር ከነ ሕዝቅኤል ገቢሳ በላይ የኦነግ አጀንዳ ተሸካሚ መሆናቸውን ባንደበታቸው አምነዋል። የማያድግ ልጅ በእናቱ ጀርባ ላይ ሆኖ ያፏጫል። አርጎባና አገው የምትለውን ማባያ ዋዜ ወደ ጎን ብለን ይግለሰብ ወሎ ኦሮሞ ነው ለማለት ያበቃውን ድፍረት መቃኘት ተገቢ ነው። የአገሪቱ ህገ መንግስት ወሎን የአማራ ምድር ወይም ክልል እንደሆነ ይደነግጋል። አቶ ነጻነት ጣሰው ህገ መንግስቱን ጥሰው የለም የኦሮሞም ነው እያሉን ነው። የአማራ ክልል መንግስት ህጋዊ ሰውነት አለኝ በሚል ፓርቲ የግዛት አንድነቱ ሲጣስ ለምን ዝምታ እንደመረጠ አይገባኝም። በወሎ ምድር ኦሮሞ ይኖራል ማለት ወሎ የኦሮሞ ነው ማለት አይደለም። እንደሱ ቢሆንማ በወለጋ ውስጥ ብቻ 5 ሚሊዮን አማራ ስለሚኖር ወለጋ የአማራ ይሆናል ማለት ነበር። ፍየል ወዲያ ቀዝምዝም ወዲህ የምርጫ መወዳደሪያ ምልክትን ለማሳወቅ በተጠራ መድረክ ላይ ወሎ የኦሮሞ ባይሆን እነወረይሉ እነወረባቦ እነወረሂመሮ መጠሪያቸውን ከየት አገኙት እያሉ በአደባባይ መናገር ምን የሚሉት ጉድ ነው? ጎንደር ውስጥ ደብረ ታቦር የሚባል ሀገር አለ። ኦሮሚያ ውስጥ ናዝሬትና ደብረ ዘይት የሚባሉ ከተሞች አሉ። እንደ ጣሰው ልጅ ካልኩሌሽን ከሆነ እነዚህ ስያሜዎች ከእስራኤል የተወሰዱ ናቸውና አገሩ የኢየሩሳሌም ነው። አይሁድ በዚያ ከተማ ባይኖር ሙሴ የተገለጠበትን የሲና ተራራ ታምር ማናውቀው ታገሩ ደብረ ሲና ተባለ። ለማንኛውም ጥያቄው ወረይሉና ወረባቦ የሚሉ ስያሜዎች ከየት መጡ የሚል ከሆነ ሺህ ዓመታትን ወደ ኋላ ሳንሄድ 300 ዓመታት ብቻ ወደ ኋላ ብንሄድ ከኦሮሞ ወረራ በፊት ወረየጁ ገንቴ፣ ወረኢሉ ቤተ ጊዮርጊስ፣ ወረባቦ ቤተ ሳባ፣ ወረቃሉ መካነ ሰላም፣ ራያንጎት፣ ወሎም ቤተ አማራ የሚል የጥንት ስም ነበራቸው። ስለዚህ የባለቤትነት ጉዳይ ከሆነ ከኦሮሞ ወረራ በኋላ ወረየጁ የሆነው ወደ ገንቴ፣ ወረኢሉ የሆነው ወደ ቤተ ጊዮርጊስ፣ ወረባቦ የሆነው ወደ ቤተ ሳባ፣ ወረቃሉ የሆነው ወደ መካነ ሰላም፣ ራያ የሆነው ወደ አንጎት፣ ወሎም ወደ ቤተ አማራ መመለስ አለባቸው። እስካሁን አለመመለሳቸው የኛ ስህተት ሊሆን ነው። ቁም ነገሩ ግን የወሎ ህዝብ ንቃተ ህሊና በቦታ ስያሜ ከመነታረክ ከፍ ያለ ነው። ከነ ሕዝቅኤል ገቢሳ በላይ ኦነግ የሆኑት ነጻነት ጣሰው የጣሱትን እውነት ፕሮፌሰር ሕዝቅኤል ገቢሳ በ1977 ዓመተ ምህረት ከአዲስ አበባ ዩኒቨርሲቲ በታሪክ ትምህርት የመጀመሪያ ዲግሪያቸውን ሲያጠናቅቁ ባቀረቡት የጥናት ወረቀት ላይ አምነውታል። የወረቀቱ ርዕስ ፍሮም አኒሞሲቲ ቱ ሚቹዋል አንደርስታንዲንግ ኦሮሞ ሪሌሽንስ ዊዝ ዘ ጉሙዝ ኦፍ ዘ ዴዴሳ ቫሊ ይሰኛል። በወሎ ውስጥ የተቀየሩ የአካባቢ መጠሪያ ስሞች መች እና በማን እንደተቀያየሩ በማያሻማ መልኩ ተጽፏል። ለመሆኑ የመወዳደሪያ ምልክቴ ቁልፍ ነው ያሉት የኦዴፓ ፕሬዝዳንት አቶ ነጻነት ጣሰው ማን ናቸው? ቁልፍን ምረጡ የሚሉን ግለሰብ ከዓመታት
በፊት የአዲስ አበባ ወጣት ማህበር ሰብሳቢ እያሉ የማህበሩን ካዝና ቁልፍ ሰብረው በወንጀል የተከሰሱ ጥፋተኝነታቸው ተረጋግጦ ለ3 ዓመት በቃሊቲ ማረሚያ ቤት በስር የተቀጡ ሰው ናቸው። ካዝና ተሰጥቶት ቁልፍ የሰበረ ክልል ቢሰጠው ምን እንደሚያደርግ ሳስበው ሳቅ ይለኛል። አቶ ነጻነት ጣሰው ህግ ጥሰው ቁልፍ ሰብረው በስር ከተቀጡ በኋላ ስራ አጥ በመሆናቸው ምክንያት ፍርድ ቤት በር ላይ ቆመው ወያኔ መሰረታቸው ለነበሩ የሐሰት ክሶች ሐሰተኛ ምስክር በመሆን እንጀራ ሲበሉ የሚጣላ ህሊና ያልነበራቸው ወዶ ገብ ናቸው። ወያኔ ሲፈልግ ፍርድ ቤት የሐሰት ምስክር ሲፈልግ ደግሞ ጎዳና ላይ አንዳንድ የአዲስ አበባ ነዋሪዎች ልማቱ 2 ዲጂት ነው አሉ እያስባለ እንዳሻው ሲነፋው የኖረን ጥሩምባ ዛሬ የሆነ ቁልፍ አስይዞ ልኮታል። ሳታማኝ ብላኝ አለዘፋኝ ጸሐፊዋ ጨርሰዋል። በፓርቲው ዙሪያ ጣቢያችን ያነጋገረቻቸው አንድ ወሎዬ ምሁር ነጻነት እኮ ነጋዴ ስለሆነ ደግሞ በዚህ ታተርፋለ ተብሎ ይሆናል፣ ሌላ ምንም ዓላማ አይኖረውም እርግጠኛ ነኝ ሲሉ ደምድመዋል። ፕሬዝዳንቱ ነጻነት ጣሰው ጥቅምት 2016 ዓ.ም ከሪፖርተር ጋር በነበራቸው ቆይታ ያንጸባረቁት አቋምም በንግድ ቃላት የታጀበ ነበር። በሌላ በኩል በጊዜው የወሎዬዎቹን በፓርቲ መደራጀት ደግፈው የጻፉ የማህበራዊ ትስስር ገጽ ተጽዕኖ ፈጣሪዎች ነበሩ። ሱዓሊህ ቦሱዓሊህ የሚሰኝ ስም የተጠቀሙ አካል ወሎዬነት ከአማራነት ይቀድማል፣ ወሎን በአማራ ስም እየጠሩ መግዛት ይበቃል ብለዋል። ዝነኛው የታሪክ ተመራማሪ መሐመድ ሐሰን የአሁኑን የወሎ ምድር እንደ አማራ መነሻ አድርገው የጻፉ የአረብ ጸሐፊ አጣቅሰው ቤተ አምሐራ በአዲሱ የአብይ አህመድ ፖለቲካዊ ጨዋታ ሊነካ አይገባም ብለዋል። እንዲህ ያለውን ፖለቲካዊ ጭቅጭቅ ባለበት ነው ለወሎዬ ተጓዥ ፍቅር ነው ሰሌዳው ፍተሻም የለበት ቶሎ ቶሎ ንዳው ወደሚባልለት አይጠየፍ ሆኖ ይታያል ከሚሴ ፍቅር ያልገባው ሰው ምን ያደርጋል ደሴ ተብሎ ወደሚጠየቅበት ምድር አዝግመን በዚያ ስላሉት ከሪኩም ዘመዳ ጣፋጭ ዘፈን አዝማች እስከ ሼህ ሁሴን ጅብሪል ትንቢት ያዘሉ ግጥሞች ከጋሽ ባህሩ ቀኘ እስከ አምባሰል ሙዚቃ ቅኝት ባለሟሏ ማሪቱ ለገሰ ከጋሽ ማሞ ውድነህ እስከ ባለቅኔው ሙልጌታ ተስፋዬ ድረስ ከወሎ ምድር ፈልቀው ኢትዮጵያን ስላረሰረሱ የጥበብ ፏፏቴዎች ልናወጋችሁ ወደናል። አሁንም አብራችሁን ዝለቁም። ወሎ ወሎ ገራዶ ገራዶ አለቀልሽ ልቤ ተንዶ ተንዶ ይችን የጋራ ግጥም የሚያዜሟት አንዲትን በውበቷ ልብ የምታማማ ወሎዬ ከጀሉ ናቸው። ወሎዬ መከጀል ያለ እንደሆነ በውደድ ማለቱ ነው። እዚያ አይጠየፍ የሚባል ሁሉን ከታች የግብር አዳራሽ አለ እና ኢትዮጵያዊ ሁሉ በዘሩ በቋንቋው በሃይማኖቱ ሳያፍርም ሳይመካም በክብር በፍቅር ይበላ ይጠጣ ይጫወት ነበር። የወሎ ምድር ተሸላሚው ጸጋዬ ገብረ መድህን የወል ወይም የጋራ እያሉ ከሚጠሯቸው የኢትዮጵያ አካባቢዎች አንዱ ነው። እናትየው ሙስሊም አባትየው ቄስ ውብነው ወሎ ሀድራው ፍቅሩ እንደ ካሪስ ማለት የዚያን ቀዬ የመቻቻል አርማነት የሚያረጋግጥልን አብነት ነው። ይህ የጋራ ምድር እንዲህ ባለላ እንዳጌጠች ሞሰበ ወርቅ የመንቆጥቆጡ ምክንያት ከተለያዩ ኢትዮጵያና ዓለም ሰበዞች ተሰብስቦ በመሰፋቱ ነው። እርሰ ምሁራን ወይም ፕሮፌሰር ፍቅሬ ቶሎሳ ጅግሳ የኦሮሞና የአማራ እውነተኛ የዘር ሐረግ ምንጭ በሚለው መጽሐፋቸው ገጽ 66 ውስጥ ወሎ የሚለው ስያሜ የመጣው በቅርቡ በ16ኛው ክፍለ ዘመን አንድ የኦሮሞ የጦር አበጋዝ በአካባቢው ከሰፈረ ወዲህ ነው ይሉንና ጉራማይሌው የወሎ ሕዝብም ከፊታቸው ወረ የሚል የኦሮምኛ ምዕላድ የያዙ 7 ቤቶች እንዳሉት ይገልጻሉ። እነሱም ወረይመኑ፣ ወረባቦ፣ ወረጉና፣ ወረቃሉ፣ ወረሴህ፣ ወረመሳ ወይም ወረመልዛና ወረላኮ ናቸው። ወሎ ሲነሳ አራቱ የሙዚቃ ቅኝቶች ትዝታ፣ አንቺ ሆዬ፣ ባቲና አምባሰል አይዘነጉም። አገርሽ ባቲ ነው የለው መገናኛ ይመጣል ትዝታሽ ለልቤ መጽናኛ እንደ ባቲ መንገድ እንደ ወዲያኛው በዓመት አንድ ቀን ነው የምትገኘው የምትልን በባቲ የሙዚቃ ቅኝት ተሽሞንሙና ባፈወርቁ ማዲንጎ አፈወርቅ የምትዜም ስርቅርቅ ዜማ መስማት አጃይብ ያሰኛል። አምባሰልንማ የቅኝቱ ንግስት ትራቀቅበት ማሪቱ ለገሰ ማርማር በሚል አንደበቷ የባህል ወይም በወሎዬ ቃና የሃዳ ቀሚሷን ትለብስና ያምባሰል ማር ቆራጭ ውጣል በገመድ አደራ ቢሰጡት ይበላል ወይ ዘመድ እያለች ውቃቢው ርቆት አማናውን የጣ ወዳጇን ትከስበታለች። ወሎዬ አማና በልተሃል ቢልህ አደራ በልተሃል ማለቱ ነውና እንደምንም ብለህ አፉ ወይም ይቅር እንዲልህ አድርግ፣ አለበለዚያ አንደኛ ፍቅሩ ይቀርባል ወይም ተንኮልህ የማይቆም ከሆነ በመዋጥ አዱላ ባትን ይቆርጣል። በመዋጣ ዱላ በቀጨው ባቱን በምን ቀን ወለድሽኝ አላት እናቱን እንዲል የራያ ወሎዬ ራያ ራዩማ የወሎን ጀግንነት ለማተት የራያን ወሎዬ ማየት ይበቃል። ለነገሩ ወሎ አገሩ ሰፊ ትግስቱን ማቃፊ ነው እንጂ ጠላት ተጋፍቶ ከመጣበት እንደ ዋግምራው የወሎ ቀየሰው ሊያመርም ይችላል። ታሪክ በደማቁ እንደጻፈው ወለ የሚባል ሜዳ ላይ ወጣቱ ደጃዝማች ኃይሉ ጣሊያንን ፊት ለፊት ገጥመው ያርገበገቡት ነበር። ያኔ ወንዙ ሰው አባ መረብ ኃይሌ አባይ ባስ አጨደው ከምረው ወቃው እንደገብስ ወለ ከሜዳው ላይ ገብቶ ሲቀድስ ቄሱ
ታፈረ ነው ዲያቆኑ ሞገስ እያለ አውዳደሳቸው። እናም ወሎዬ የጀግንነት ቅራርቶና ፉከራም የታደለ ነው። አጤ ቴዎድሮስ ኢትዮጵያ ሊሰሩ ላይታች ሲሉ ለምሽግነት የመረጡት ማማና ሽጉጣቸውን የጠጡበት ቦታም ወሎ ውስጥ መቅደላ አምባ ይባላል። መቅደላ አፋፉ ላይ ጮት በረከተ የሴቱን አናውቅም ወንድ አንድ ሰው ሞተ የተባለበት መንደር እዚያ ነው። የወሎ ሴቶች የውበት መለኪያ ናቸው። ስለሆነም ታላላቅ ነገስታት ዙፋን ላይ ሲወጡ ወሎ እያግብተው ነው። እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት ናት ወይ ገረድ ብለው ራሳቸው ንጉስ ቴዎድሮስ የተቀኙላት ተዋበች አሉ ወሎዬ ናት። የአጤ ኃይለ ሥላሴን ልብ ገዝተው ከገነተ ሉል ቤተ መንግስት የተጋሩት ከ50 በላይ ዓመታትን ከጃንሆይ ጋር በትዳር የኖሩት የቁንጅና ሚዛኗ ደርባባ ንግስት እቴጌ መነን አስፋውም ወሎዬ ናቸው። ከነመነን የተሳበ ሐረግ ይሄው ላንቺ ማበቃሽ ለማድረግ እንዲል ማዲንጎ አፈወርቅ ያቀዬ ወሎ እንደዚህማ ሁሉ የታላላቅ ጠቢባን መፍለቂያም ነው። የመስፍን አበበን ሙዚቃ ጋብዛችሁ ፍቅረኛችሁን ቀጠሮ ለማስያዝ ያጅሊ ቀጠሮ ቦታ ምረጭና ያላችሁ ባያሙሌ ሙሉጌታ ተስፋዬ ቅኔ ያዘል ግጥሞች የተሰሩ የና አበበ ተካነና የነ ብጻት ስዩምን ዘፈኖች የኮመኮማችሁ በባህሩ ቀኝ የሸገጋ ዜማዎች ከአድማስ ባሻገር ምናባችሁን እየላካችሁ የተደመማችሁ እናንተ የወሎ የጥበብ ውለት አለባችሁ። ባለቅኔው ሙሉጌታ ተስፋዬ ባገሩ ያልተከበረ ነብይ ነው። አያሙሌ ደጋግሞ ላይን አልሞላም ለልብ እንጂ ይል ነበር አሉ። በዘመኑ መኖር አለመኖሩ የተረሳ ገጣሚ ነው። ምኞቴ እንደ ላሊበላ ንጉስም ቅዱስም መሆን ነው በሚል ተምኔቱ የሚታወቀው ሙሉጌታ ተስፋዬ አሁን እንደተመኘው በብዙዎች ልብ ውስጥ እየነገሰ ነው። በተወዳጁ ከያኔ አበበ ተካ ወፊቱ የተሰኘ ሙዚቃ ውስጥ መጽሐፍ ቅዱስ ላይ አይዘሩም ማያጭዱም የተባለላትን ወፍ ቀድማኝ ጎጆ ወጣ ጎጆ አስተማረችኝ እንዳለው እሱም የረባ ጎጆ አልነበረውም። ጊዜ ሲፈቅድ ግን ቤቴ የሰው ልብ ነው እንደሚሉት ጠቢባን ዙፋኑን በግጥሞቹ በሚደነቁ ኢትዮጵያውያንና ኢትዮጵያውያን ዘንድ እየተከለ ነው። የኢትዮጵያን ቱባ የባለ ሀብቶች እየፈለፈለ በጡም ሙዚቃ በማድመቅ ላይ የሚገኘው ወጣቱ ከያኔ በእውቀቱ ሰው መሆን ወደ ወሎ ሄዶ እሳቸው እያለ የሚዘፍነው አብሽር የሚያሰኝ ሙዚቃ አለው። በዚህ ለኢትዮጵያ ሀገሬ የሚል አዝማች ባለው ሁነኛ ዘፈኑ እሳቸው የሚላቸው ታላቁን ወልይ ሼህ ሁሴን ጅብሪልን ነው። እኚህ ሰው ከኛ ዘመን በጣም ርቀው የኖሩ ናቸው። ቢሆንም በኖሩበት ጊዜ ባዋዟቸው ግጥሞች ዛሬን ተንበዋል የሚሏቸው ሀያሲያን እየበዙ ነው። ወሎ ስለነሱ ያየሁትን ብናገር ማንም አያምነኝም የተባለላቸውን የላሊበላ ውቅር አብያተ ክርስቲያናት ከዓለም የክርስቲያን ሀገራት ሁሉ ኢትዮጵያን መርጦ የመጣው ግማደ መስቀል ያለባትን ግሸን ደብረ ከርቤን የታላቁ የአድዋ ድል መነሻ የሆነው የፌዝ ስምምነት የተደረገባት ውጫሌ የእስልምና እምነት ማዕከል የሆኑ መሳጅዶች ምድር ብትሆንም ጊዜ ተለክቶ የተሰጠን በረከት ነውና የዛሬን አበቃን። ስለ ጥሞናችሁ በረካ ሁኑልን። ግጥሞቻቸውን የነካካንላቸውን ዘፈኖች ጀባ ብለናችኋል። ደግሞ ለዝየራ ደግሞ ለሰላምታ አገሩ አይደለም ወይ ጓድላና አድላንታ በሚለው የይሁኔ በላይ ዘፈን ዘይረናችሁ ለዛሬ ተሰናበትን። አበቃን። ሰላም ይስጥልን።